ጤና ይስጥልኝ ውድ የኢቫንጀሊካል ቴሌቪዥን ተመልካቾች፣ የዛሬው የብዕርና ትሩፋት ፕሮግራም በዚህ ጀምሯል። የዛሬው እንግዳችን ወንድም መሐመድ አበባው ነው። የተዋሸበት እውነት የሚል አንድ መጽሐፍ አለ። ሌላ ደግሞ ስለ እውነቱን የሚል ሁለተኛ መጽሐፍ አለ። ሶስተኛው መጽሐፍ ደግሞ የተገፋ ፍቅር የሚል ታኅሳስ 5 የሚመረቅ 3 መጽሐፍቶች አሉ። በ3 ተከታታይ ዓመታት ምናልባትም በ5 ተከታታይ ዓመታት ውስጥ 3 መጽሐፍ ነው ያበረከተልን። ስለነኚህ መጽሐፍቶች አንዳንድ እውነቶችን በሚቀጥሉት 30 ደቂቃዎች ውስጥ አብረን እንጋራለን። ተከታተሉን። እንኳን በሰላም መጣ ወንድማችን መሐመድ። በጣም ጥሩ። አሜን አሜን። አሁን የተዋሸበት እውነት የሚል አለ። ስለ እውነቱን የሚል አለ። ሶስተኛው መጽሐፍ ደግሞ የተገፋ ፍቅር አለ። የሀሳብ ተከታታይነት ይኖራቸው ይሆን? መንፈሳቸውስ አንድና ተያያዥነት ይኖራቸው ይሆን? በትክክል እንግዲህ የመጽሐፍ ቅዱስ እምብርት ሀሳብ ዋና ሀሳብ ክርስቶስ ነው። ለምሳሌ የተዋሸበት እውነት ሲባል እውነት ክርስቶስ ነው፣ ውሸቱ ክርስቶስ ላይ ነው የተዋሸው ለማለት ነው። ሁለተኛው ደግሞ ስለ እውነቱን ይላል። እውነት ስለሆነው ክርስቶስ እውነቱን መናገር ነው። ሶስተኛው የክርስቶስ ፍቅር የተገፋው በብዙዎች ተገፍቶ ተቀባይነት በማጣት ላይ ያለው ግን በጥቂቶች እየተቀበሉት ያለው ይሄ የታላቅ የክርስቶስ ፍቅር ላይ ፎከስ የሚያደርግ ነው። ሀሳቡ እሱ ላይ ነው እና ተከታታይነት አላቸው። እውነቱን በሁለት መልኩ አየን። ከዛ እውነቱ ደግሞ ለእኛ ያለውን ፍቅር በጣም እንደተነካህበት ያስታውቃል። አንድ ነገር መግለጥ እንደፈለግ ያስታውቃል። ምናልባትም ይሄ 3 ጊዜ መታተሙ የዛ መንፈስ ውጤት ነው። በዛ መንፈስ ስለተጻፈ ይሄኛው በ200 ገጽ ተጽፏል። 10 ያህል ምዕራፎች አሉት። ይሄኛው ደግሞ ምዕራፍ የሚባል የለውም። ወደ 161 ገጾች ናቸው። ለየት ባለ አቀራረብ ነው ይሄን ያቀረብከው። በምዕራፍ አልከፋፈልከውም። ማውጫው ላይ ምዕራፍ አይታይም። እንዴት ነው ሀሳቡን መግለጽ የፈለግከው? እንግዲህ ይሄኛው ስታይሉ ትንሽ ለየት ይላል። እንትኑ ፎከስ የሚያደርገው ሀሳቦቹ ላይ ስለዚህ ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ጌታ ነው፣ ኢየሱስ ክርስቶስ አምላክም ሰውም ነው፣ ኢየሱስ ክርስቶስ ያህዌ ነው፣ ኢየሱስ ክርስቶስ አልፋና ኦሜጋ ነው፣ ሁሉን ቻይ ነው የሚሉ ሀሳቡ የኢየሱስ ክርስቶስን ማንን ላይ ፎከስ ያደርጋል እና ምዕራፎቹ የተቀመጡት በግዕዝ ቃሉ በግዕዝ ቁጥር አለ አይደለ? እሱ ተቀመጠ ነው እንጂ አሉ ምዕራፎቹ። አሁን ለምሳሌ እዚህ ላይ ባሪያ ወይስ ልጅ የሚለው በምዕራፍ በተዋሸበት እውነቱ ላይ ተገልጧል። ለምሳሌ በንጽጽሮች የገለጥካቸው አሉ። ያንን የበለጠ ለማስረገጥ ነው ይሄኛው የተጻፈበት ዓላማ። በተዋሸበት እውነት ላይ ኢየሱስ ክርስቶስን ባሪያ ነው ሲሉ ባርነቱን የገለጡበት ነገር ትክክል አይደለም፣ እነሱ በሚሉት መልኩ አይደለም ባርነቱ የሚል ነው። ስለዚህ የተዋሸበት እውነት ሲል ውሸቱ ላይ ነው ፎከስ ያደረኩት። ይሄኛው ስለ እውነቱ የሚለው ሁለተኛው መጽሐፍ ላይ ግን እውነቱን እኛ እንንገራችሁ ነው። ኢየሱስ ክርስቶስ ባሪያ ነው ሲባል ባሪያ በተባለበት በዛኛው አይደለም። ለምሳሌ በአረበኛ ቋንቋ ባሪያ የሚለው ቃል አምላኪ፣ አምልኮት የሚያቀርብ የሚያመልክ እንደማለት ነው። እዚህኛው ጋር ግን አይ ከሱ የተለየ ነገር አለው። የትኛው አገልጋይነት የሚል ነው ክርስቶስ። ይሄ ስለ እውነቱን የምንለው እኛ እውነቱን እንገራችሁ፣ ስለ ክርስቶስ አገልጋይነት፣ ስለ ክርስቶስ የእግዚአብሔር ልጅነት፣ ስለ ክርስቶስ አምላክነት እኛ ስለ እውነቱን እኛ እንናገር። ከየት? ከእውነተኛው መጽሐፍ ከመጽሐፍ ቅዱስ ነው። የመጀመሪያው መጽሐፍ ግን ስለ ክርስቶስ ስለ እውነት ብለን ስለምንጠራው ክርስቶስ የተነገረ በሌላ መጽሐፍ በሌላ ሃይማኖት መጽሐፍ የተገለጠ አገላለጽ አለ። ያ ትክክል አይደለም። ለምሳሌ አንተ እኮ ወፍራም ነህ ብትለኝ አይ ተሳስተሃል፣ እኔ ወፍራም አይደለሁ ብዬ መልስልሃለሁ ብዬ ከዛ ሁለተኛው የሚሆነው እኔ ቀጭን ነኝ ብዬ ነው የማወራው። ስለዚህ እኔ ቀጭን ነኝ እውነቱን እየተናገርኩ ነው። ወፍራም አይደለሁም የሚለው ግን ውሸት መሆኑን የተነገረው ነገር ሐሰት መሆኑን ለማሳየት። ስለዚህ እውነትን በሁለት አቅጣጫ ነው ሁለቱ መጽሐፍቶች የሚያሳዩት። አሁን አንድ ሁለት ሶስት ለማለትም የመጽሐፉ አገባብና አካሄድ አንዳንድ ነገር ይጠቁማል። ለምሳሌ እዚህ ጋር በ10 ምዕራፍ ተከፋፍሎ ሀሳቦች ሁሉ የደረጁበት ነው። ይህንኑ የተዋሸበት እውነት ለመግለጥ 12 ገጾች ተጠቅመሃል። መግቢያ 12 ገጽ ትልቅ ነው። ለ200 ገጽ 12 ገጽ ትልቅ ነው። በጣም ትኩረት እንደሰጠኸውም ያስታውቃል። ትኩረት ስለሰጠኸውም
ልክ ያንተን ሐሳብ የተጋራ አንባቢ ያለ ማለት ነው። 3 ጊዜ እንዲታተም የፈቀደ 3 ጊዜ እንዲታተም የፈለገ ይሄ 12 ገጽ ሊያጽፍህ የተገባው መግቢያ በምን ያህል መጠን ከህይወት ጋር ግንኙነት ነበረው? ማለት ከአንተ ለውጥ ጋር ነበረው? እንግዲህ አንድን እውነት ለማሳየት የመጀመሪያ የሚሆነው የሰዎችን ልብ ማዘጋጀት ነው። ለምንድን ነው ስለ እውነቱ መናገር ያስፈለገኝ? ለምንድን ነው በእውነቱ ላይ የተነገረው ሐሰት ውሸት መሆኑን ማስረዳት ያስፈለገው? ለምንድን ነው? በምንስ ልብ ነው? በምንስ ዓላማ ነው? ምን ፈልጌ ነው የሚሉ ትኩረቶች አሉ። እዛ ላይ ለምሳሌ ከገለጽኩት አንዱ ክርስቶስ ኢየሱስ እኔን ስለወደደኝ ከእርሱ ፍቅር ተካፍዬ ነው። ስለዚህ እኔን ከሐሰት መንገድ መልሶ ወደ እውነቱ መንገድ ያመጣኝ ወዶኝ ነው። ስለዚህ እናንተንም መንገዳችሁ ልነካ የፈለግኩት እውነተኛውን መንገድ ላሳያችሁ የፈለግኩት ስለምወዳችሁ ነው። ይህንን ነው በመጀመሪያ ማስረዳት የፈለግኩት። ልቤን ከተረዱት በኋላ እውነቴን ብነግራቸው ቦታ ያገኛል ብዬ ስለማስብ ነው በሰፋ ያለውን ቦታ የወሰደው መግቢያው። ስለዚህ መጀመሪያ አንተ በመነካት ተለውጠሃል፣ በመነካት በጣም ተለውጠሃል። ስለዚህ አሁን ወደ ምስክርነት ነው የሚያደለው። ምክንያቱም ሐሳቤን ትቀበሉ ዘንድ በዚህ መጠን መጥቻለሁ ብለህ ነው 12 ገጽ ያደረግከው አይደለም? አሁን ለምሳሌ ከሁሉ አስቀድሜ ሌላ ቦታ ስለማይታይ ነው ይሄ። አስቀድሜ ስለ እርሱ የተነገረውን ውሸት አምኜ እውነቱን ብክደውም የምሕረቱን ፊት ሳይሰውርብኝ በፍቅሩና በጸጋው ከዘላለም ሞት አድኖ የዘላለም ሕይወት ለሰጠኝና የወንጌል አገልጋይ እሆን ዘንድ በክብር አጠራሩ ለጠራኝ ለጌታ ለእግዚአብሔር አምልኮዬ ምስጋናዬን አቀርባለሁ። 12ቱ ምዕራፍ በሙሉ ይህንን ሐሳብ ነው የሚያስረግጠው። ይህን ነው የሚተነትኑት። አሁን እዚህ ላይ ምን ምስክር አለ ለምነግራቸው ሰዎች? እኔም ነበርኩበት። መንገዱ ትክክል አይደለም ብዬ እውነቱን ውሸት ነው ብዬ ኖር ነበረ። በእውነቱ ላይ የተሳሳተ መረጃ ነበረኝ። ግን ይህንን አይቶ ዝም አላለኝ። በሱ ላይ በዋሽበትም የእሱ ፍቅር ታላቅ ስለነበረ እኔን ወደ ትክክለኛው መንገድ እንዲመጣ አድርጓል። ስለዚህ እናንተም ምንም የተሳሳተ መረጃ ስለሱ ቢኖራችሁ ሊቀጣችሁ ሊያጠፋችሁ ሳይሆን የሚፈልገው ልክ እኔን ባዳነበት እናንተን የሚያድናችኋል የሚል ማሳያ እንዲኖረው። ስለዚህ መጀመሪያ ዓላማዬ ከገባቸው የማወራው እውነት ይገባቸዋል። የመጀመሪያ የሰው ልጅ ለምንድን ነው የምትመክረኝ ነው የሚልህ። ስትመክረው ሐሳብ ስትነግረው መንገድ ስታሳየው ለምንድን ነው እንደዚህ የምታደርገው? ከምን ተነስተህ ነው? ሃይማኖትህን ለማስፋት ነው ወይስ ታዋቂ ለመሆን ነው ወይስ ደግሞ ጸሐፊ ለመባል ነው? ምንድን ነው የምትፈልገው የሚል ልብ ውስጥ ሐሳብ ውስጥ ይመጣል። ያንን ቀድሜ እኔ ምላሽ ሰጠው። ስለምወድህ ነው። ከሐሰቱ እውነቱን አውቀህ በእውነት ዓለም ውስጥ እየኖርክ እውነትን ገንዘብህ እንድታደርግ ነው እኔ አደረግኩት ብዬ እንደማምነው። ይህን ልብ ማካፈል ስራ ላይ ነው የመጀመሪያው የሚሆነው። አሁን ይህንን መጽሐፍ ይህንን ሐሳብ ለምሳሌ ልዩ ልዩ የሚዲያ አማራጮች አሉ። አንተ ግን መጽሐፍ ነው የመረጥከው አይደለም? ይህ መጽሐፍ በምን ያህል መጠን ተቀባይነትን አገኘ? ምላሹስ ምን ይመስል ነበረ? በተለይ የመጀመሪያዋ የተዋሸበት እውነት የምትለዋ መጽሐፍ ብዙ ቦታ ላይ ደርሳለች እና ብዙ ሰዎች ናቸው ወደ ጌታ የመጡት መጽሐፉን በማንበብ። ገጠር ውስጥ ያሉ እየደወሉ ይነግሩኛል፣ መጽሐፍን ካነበብኩ በኋላ እውነቱን እንዳውቅ። በተለይ እኔ አስበው የነበረው ነገር አይ እንዳሰብከው አይደለም ብላኛለች መጽሐፏ። ስለዚህ የተነሳ ወደ ክርስቶስ የመጡ ሰዎች አሉ። በጣም ብዙ ልፋት ተለፍቶበታል መጽሐፉ። ለምሳሌ 2ቱ መጽሐፍ የጻፍኩት በስልክ ነው፣ ላፕቶፕ አልነበረኝም። ስለዚህ መነጽር የማደርገው አሁን የላይቱ ብዛት። ስለዚህ በደንብ ጸልዬበታለሁ፣ በደንብ ጊዜ ወስጄበታለሁ። የሐሳቡ ምንድን ነው አሁን በዚህ እንደኔ እውነቱን ሐሰት ብለው በሚኖሩ ሰዎች በእውነቱ ላይ የዋሹ ላሉ ሰዎች እንደው ምን ብነግራቸው ነው ወደ እውነት የሚመጡት ስል በቃ አንድ ነገር ነው ወደ ውስጥ የመጣው። እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል። ስለዚህ ያ እውነት ደግሞ ራሱ ክርስቶስ ነው። ስለዚህ ሌሎች ነገሮችን ከምነግራቸው ይልቅ እውነቱን ብነግራቸው ይመጣሉ ብዬ አስባለሁ እና በዚህ ምክንያት መጽሐፉ ውጤታማ ሆኗል። ከዛ በኋላ መጽሐፉ ከተጻፉ በኋላ አሁን ሚዲያ ላይ በሚዲያ አገለግላለሁ፣ ስልጠናዎችን እሰጣለሁ። የክፍለ ሀገሩ ይሄድኩ ሞር ንጽጽሩ ላይ ነው የማደርገው። ያው ተስፋ ቲቪ ላይም ደግሞ እንደዚሁ ሙስሊሞች የሚጠይቋቸውን ጥያቄዎች መልስ ለመስጠት ተዘጋጅተን እየሰራን እንገኛለን። ስልጠናዎችን እሰጣለሁ፣ በየቤተክርስቲያኑ አገለግላለሁ።
ሌሎችንም ስራ እሰራለሁ ማለት ነው። የሚገርም ነው ያንተ መዳን በቀጥታ ወደ አገልግሎት የሚወስድ ነው። ምክንያቱም መጽሐፍን ብትጽፍ ለይተሃል፣ ተደራሲው ደግሞ ተለይቶ ቁጭ ብሏል፣ ታውቋል። አገልግሎቱም በዛው ነው የተጀመረው። ምላሹም ለዚህ ነው 3 የታተመው። እንግዲህ እንደዚህ ከሆነ ሁለተኛውና ሶስተኛው መጽሐፍ ላይ የራሱ ተጽዕኖ ይኖረዋል ማለት ነው። ከዛ የሚመጣው ምላሽ አይደለም ይበተታል። ከዛ ሐሳቦች አይደለ ምላሾቹ። አሁን ለምሳሌ ይህንን ከሰጣቸው በኋላ የሚሰጡ አለ። በስልክም በስልጠናም በልዩ ልዩ ግንኙነቶችህም የምታየው የምትረዳው ነገር አለ በሁለቱ መጽሐፍቶች። ከዚህ በኋላ በመጽሐፍከው መጽሐፍቶች ላይ ግፊት አድርጓል? አዎ፣ የመጀመሪያው ላይ የተነሱ ሐሳቦች ላይ ጥያቄዎች ይኖራሉ። እዚህ ላይ አዎ፣ በስልክ ይጠይቁኛል፣ በኢሜይል ይጠይቁኛል። ከዛ ባለፈ ደግሞ እኔ ላይቭ ላይ ተቀምጬ እየመጡ ይጠይቁኛል። ከዚህ ከጥያቄያቸው የተነሳ ለሱ ምላሽ ይሆናል በሚል መልኩ ሁለተኛውን መጽሐፍ ጽፌያለሁ። ሁለተኛው መጽሐፍ ላይ ሞር ፎከስ የሚያደርገው እነሱ የሚጠይቋቸው ጥያቄዎች ላይ ነው። እሱ ብቻ ሳይሆን የኦሪጂናል ላንጉጁ ግሪክ እና ዕብራይስጥን ያነሳሳል። መሀል ላይ ግሪክ ቃላቶች አሉ፣ የዕብራይስጥ ቃላቶች አሉ። እነዚህ የመጡት እዛ ላይም ጥያቄ ስለሚነሱ ለእነሱ ምላሽ ለመስጠት ሲባል ይሄንን ነው። ስለዚህም አንዳንድ ምዕራፎችን ስናይ የእነሱ ጥያቄዎች ናቸው፣ የእነሱ ሀሳቦች ናቸው ማለት ነው። የእነሱን ጥያቄ ምክንያት ያደረገ ሀሳብ ነው ማለት ነው እዚህ የተንጸባረቀው። ለምሳሌ በሁለተኛው መጽሐፍ ላይ ያሉ ኢየሱስ ክርስቶስ ፈጣሪ ነው፣ ኢየሱስ ክርስቶስ አምላክ ነው፣ ኢየሱስ ክርስቶስ ጌታ ነው፣ ኤልሻዳይ ሁሉን ቻይ የሚሉት ሀሳቦች ከዛ ለሚመጡት ጥያቄዎችም እንደ ምላሽ ናቸው፣ እንደ ማብራሪያም ናቸው ማለት ነው። የራስ ውስጣዊ ግንዛቤ ብቻ ሳይሆን እነኛን ሰዎች እያሰብክም የሰራበት ሀሳብ ነው ማለት ነው። አሁን ጥያቄው በተለይ ሙስሊም ወንድሞቻችን እህቶቻችን ጥያቄያቸው የክርስቶስ ፈጣሪነት ሁሉን ቻይነት ላይ ጥያቄ አላቸው። ስለዚህ የመጀመሪያው ሲገባ ሲያነበው ኢየሱስ ፈጣሪ ነው የሚለውን ርዕስ ሲያገኝ በቃ ምላሽ አገኛለሁ ብሎ ይገባል። ስለዚህ የእነሱ ጥያቄ ደግሞ በዚህ ባስረዳቸው ይሄን ይጠይቁኛል፣ በዚህ በኩል ባስረዳቸው ይሄንን ይጠይቁኛል። ምክንያቱም መልሱን ብቻ ሳይሆን ጥያቄያቸውንም ነው የማውቀው። አብሬያቸውም ኖሬያለሁ፣ ሙስሊም ነበርኩ እኔ፣ አብሬያቸው ኖሬያለሁ። ከዛ በኋላም ደግሞ ላይቭ ላይ መጥተው ጥያቄ ይጠይቁኛል። ስለዚህ ምን እንደሚጠይቁ የሆነ ቃል ስሰጣቸው እዛ ቃል ላይ ምን አይነት ጥያቄ እንዳላቸው ስለማቅ፣ ስለዚህ በሱ ልክ የተበራራ ነው። ስለዚህ ጥሩ ምላሽ ይሰጣቸዋል ብዬ አምናለሁ የጻፍኩት። አሁንም ደግሞ ብዙ ምላሽ ያገኙ ወደ ክርስቶስ የመጡ ሰዎች አሉ በእነዚህ መጽሐፍቶች። የሚገርም አገልግሎት ነው፣ በእውነት የሚገርም አገልግሎት ነው። ምክንያቱም ይህንኑ ሀሳብ የተከተለ ነገር ያ ምዕራፍ አልሰራህለትም ያልኩ ቅድም የሁለተኛው መጽሐፍ ኢየሱስ ክርስቶስ ፈራጅ ነው፣ ኢየሱስ እርሱ ክርስቶስ ነው። ይሄ ጉዳይ በብሉይ ኪዳንም አጠያያቂ የነበረ ነው። ክርስቶስ ነው አይደለም፣ መሲሁን ይጠብቁታልና ኢየሱስ እርሱ ክርስቶስ ነው። በነገራችን ላይ ይሄ ሀሳብ እዛ አካባቢ ነበር እንዴ? ክርስቶስ ይጠበቅ ነበር እንዴ? መሲህ ይጠበቅ ነበር? በእስልምና አስተምሮ መሲህ የሚለው ቃል አልመሲህ ኢሳ በሚል ቁርአን ውስጥ ገብቷል። ግን ትርጉሙ ላይ ክሊር የሆነ ማብራሪያ የለውም። የሚያብስ ምናምን ይሄ አበስ የሚያደርግ ማለት ነው። ኢየሱስ እሱ ክርስቶስ ነው የሚለውን ቃል ስጠቀም ክርስቶስ የሚለውን ኤክስፕሌን አድርጌያለሁ። ዝም ብሎ ቃል ሳይሆን መጽሐፍ ቅዱስ ላይ በጣም ብዙ ትርጉሞች ያሉት ጠንካራ ነው። ለምሳሌ በውስጡ አይተው ከሆነ ንጉስ ነው፣ ነቢይ ነው፣ ካህን ነው። ስለዚህ በመቅባት የተቀባ ማለት ነው መሲህ ማለት። ስለዚህ ይሄ ትርጉም እስልምናው ላይ የለም። ስለዚህ ክርስቲያኖች መሲሁን አምላክ ነው ይሉታል ብሎ ሲል መሲህ የሚባለው የሚዳብሰውን የሚያብሰውን እና አይን የሚያራውን እሱን መሲህ ነው ብለውታል ነው። አይ የመጀመሪያው ላይ እዚህ ላይ ውሸት ነው፣ ትክክል አይደለም፣ እኛ እንደዛ ብለን አናምን። መሲህ ነው ስንል በሁለተኛው መጽሐፉ እኛ እንናገረው መሲህ ነው ስንል ንጉስ ነው ማለታችን ነው። መሲህ ነው ስንል ነቢይም ነው ማለታችን ነው። መሲህ ነው ስንል ሊቀ ካህንም ነው ማለታችን ነው። ስለዚህ እነዚህ ሶስት ጉዳይ ያካተተ እንጂ መሲህ ነው ሲባል የሚያብስ ብቻ አይደለም። ትርጉሙ ላይ ክፍተት አለ። ስለዚህ ሁለቱን እያነጻጸርኩ የመጀመሪያው ይሄኛው ትክክል አይደለም፣ ሁለተኛው መጽሐፍ ላይ ደግሞ እንዲህ ማለት ነው የሚል ሐሳብ አለ። ስለዚህም ይህንን ሐሳብ አሁን የሚያብራራው ሁለተኛው መጽሐፍ ነው። ንጉስ ካህን ነብይ እያለ የሚያብራራው ሁለተኛ መጽሐፍ ነው። ስለዚህ ይህ መጽሐፍ እርስ በርሱ ይመጋገባል ማለት ነው። ተመጋጋቢዎች ናቸው። በጣም ጥሩ። ይሄ እንደዚህ ከሆነ ሶስተኛው መጽሐፍ ምን መልክ አለው? አሁን ለምሳሌ
ሶስተኛው መጽሐፍ ደግሞ ጽፏል እዚህ ታኅሳስ ላይ የሚመረቀው የተገፋ ፍቅር የሚለው ምንድን ነው የሚለው እሱ አለ። ለምሳሌ ከዚህ ቀጥሎ ምን ሐሳብ ይዞ መጥቷል ብለን ነው የምንጠብቀው? እሱ እንግዲህ የተዋሸበት እውነት ስለ እውነት አለ፣ ስለ እውነቱን ስለ እውነት አለ። ስለዚህ ስለ እውነቱን ስንነገር ሰው እውነት አለው፣ ከዛ ሐሰት ውስጥ ካለ ፍርሃት ያጋጥም። አይ ውሸታም ናችሁ፣ ውሸት ውስጥ ነው ያላችሁት፣ ሐሰት ውስጥ ናችሁ ብሎ አይልም። ካልገፋችሁት ይሄ እውነት በሐሰት ውስጥ ብትሆኑ ይፈልጋችኋል። ፍቅሩ ጥልቅ ነው፣ ኃያል ነው እና ብዙዎች ገፍተውታል። ነገር ግን ሊገፋ የማይገባ ፍቅር ነው የሚል ሐሳብ ነው ያለው። ስለዚህ ይወዳችኋል ይሄ እውነት። አንዳንድ ጊዜ ታውቃለህ፣ ተሳስተህ ራስን ስታገኘው የበደለኝነት ስሜት ይሰማል። በተለይ ፍጡር ነው ብለህ የምታስበውን አካል ፈጣሪ ሆኖ ስታገኘው እንዴት ብዬ ቀርባለሁ፣ እንዴት ስቀበለዋለሁ የሚላል። አዎ ልክ ነው፣ ፍቅሩን ገፍተዋል። እሱ ግን አፍቃሪ ነው፣ ይወድሃል። አሁንም ፍቅሩን አትግፋ፣ እሱ አክሴፕት ያደርግሃል። በነበርክበት ህይወት አይወቅስህም፣ እንድትመለስለት ብቻ ነው የሚፈልገው። ያንን ደግሞ ዋጋ ከፍሏል። አምላክ በሰውነት ተገልጦ በምድር ተመላልሷል። አንተን ፍለጋ መጥቷል እሱ። ስለዚህ ይወድሃል። ወደዚህ ነው እና ፍቅሩም ደግሞ በብዙዎች ተገፍቷል። ሰው በጣም ፍቅር የሚወድ ነው መወደድ የሚወድ ነው የሚመስለው አይደል? ግን አይደለም። ታውቃለህ፣ ብዙ ሰው ፍቅር ፈላጊ ይመስላል። እውነተኛ ልቡን ስትመረምረው ግን ፍቅርን የሚወድ አይደለም። ፍቅር አለመውደዱን የምናውቀው በምንድን ነው? ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለው ተብሎ ይህንን ትልቅ ፍቅር ሰው ይገፋል። ታውቃለህ፣ ወዱሃል እና ወደሱ ከገሃነም እሳት ታመልጣለህ ሲባል አይ ካልሰራው፣ እኔ ካልጣርኩ፣ እኔ ካልፈለግኩ፣ እኔ ያልኩት ካልሆነ፣ ይሄ ማለት ፍቅርን መግፋት ነው። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም ከዚህ የሚበልጥ ፍቅር የለም ተብሏል። ታዲያ ሰው ፍቅር ከፈለገ ይሄን ፍቅር ለምን አይቀበልም? ሰው እውነተኛ ፍቅር አይፈልግም። ትልቁ ክፍተት። በጣም ጥሩ። ግን እችኛዋን እንደው ዝም ብለን ለመናገር ያህል ለምሳሌ ፍቅር ሰው ነገሮችን በመረዳት አቅሙ ልክ የሚወሰን ይመስለኛል። አሁን ለምሳሌ ጴጥሮስ መጀመሪያ እኮ ሲክደው ነበር አይደለም? ከዛ ከገባው በኋላ ስለ ራሱ ስለ ፍቅር ስለ ክርስቶስ ሕይወቱን እስከ መስጠት ድረስ ቆርጧል። ስለዚህ በመረዳት ልክ ነው። አሁን በሌላም መልኩ እኮ ስታየው አንተም ይህንን የምትጽፍላቸው እኮ ስለ ፍቅር ነው አይደለም? መረዳቱን እንዲረዱት ነው። ሲረዱት ወደ ፍቅር እንደሚመጡ ስለሚታወቅ ነው። ይሄ እውነት ነው። እኔ ሌላ ጥያቄ ያለኝ ምን መሰለህ? የተገፋ ፍቅርን ጽፈሃል አሁን አይደለም? የተገፋ ፍቅርን ጽፋል። እያደገ ነው ሄደው ነገሩ አሁን ሳየው እንዲሁ ስረዳው። ስለዚህ ያንተም መረዳት በምን ያህል መጠን እየጨመረ ሄደ በእነዚህ 3 ስራዎች ውስጥ? እነኝህን መጽሐፎች ስትሰራ፣ ከሰዎች ጋር ግንኙነት ስታደርግ፣ ይበልጥ ደግሞ መጽሐፍን እያነበቡ ካሉ ሰዎች ጋር እየተናበብክ ስትሄድ በምን ያህል መጠን የክርስትናው ሕይወት በውስጥ ሰራ? ግንዛቤዎች በምን ያህል እንደው እየተለወጡ እያደጉ ሄዱ ትላለህ አንተ? እንግዲህ የክርስቶስ እውቀት ልክ እንደ ባህር ነው። እየሰመጥክ ትመጣለህ፣ መጨረሻው ላይ ግን አትደርስም። ግን እየሰመጥክ በመጣ ቁጥር ምንም መጨረሻው ላይ ባትደርስም ጥልቅ መሆኑን እየተረዳህ ግን ትመጣለህ። የእውቀት ጅማሮ ላይ እውቀት ቅርብ ነው በጣም። ምን ማለት ነው? እውቀት መጀመሪያ ማንበብ ምናምን ስትጀምር የሆነ ነገር ሲገለጥልህ እውቀቶቹን በሙሉ የምታቅፋቸው እና እውቀህ የምትጨርስ ይመስልሃል። በደንብ እያወቅህ በመጣህ ቁጥር ጥልቀቱን ርቀቱን እያወቅህ ትመጣለህ። ለምሳሌ መጽሐፉ ላይ የተገለጠው የክርስቶስ ፍቅር ጥልቀቱ፣ ከፍታው፣ ወርዱና ስፋቱ ከመታወቅ ያልፋል። ይህንን ይነግረናል። ስለዚህ በክርስቶስ ኢየሱስ በኖርኩ ቁጥር መጽሐፍቶቹንም እየጻፍኩ በመጣሁ ቁጥር እየገባኝ የመጣው የክርስቶስ ፍቅር ጥልቅ መሆኑን፣ የክርስቶስ እውቀት ጥልቅ መሆኑን እየገባኝ መጥቷል። ስለዚህ መጽሐፍቶች ላይም ሀሳቦቹ፣ ቃላቶቹ፣ አጠቃቀሞቹ እየጨመሩ ነው። እኔም የምረዳበት መረዳት እየጨመረ ነው የመጣው። ስለዚህ የተገፋ ፍቅር ላይ የሚለው ላይ ሲመጣ ሞር ምን ላይ ፎከስ ያደርጋል? ክርስቶስ ላይ። አሁን ምንም ንጽጽር የለውም እዛ ጋር። በቃ ይህንን ቢረዱልኝ ምን አለ ይሄ ቢገባቸው ወደሚል ይመጣል። ትናንትና ለምን አያውቅም
ይሄን ነበር እኮ ማለት አይበል እዚህ ጋር እንትን ብለሃል እዚህ ጋር ተሳስቷል የሚለው ላይ ፎከስ ያደርጋል። እየጨመረ ሲመጣ ግን ምን አለ ይሄም ቢያውቅልኝ ምን አለ ይሄ ቢገባቸው የሚል የተማጽኖ ነገር ያለበት ነው ሁለተኛው መጽሐፍ። ምን አለ ቢገባቸው እንደውም የመጽሐፉ መጨረሻ ላይ ሁሉ ጸሎት አለ። እባክን ገለጥላቸው፣ እባክን አብራላቸው፣ ይሄ ፍቅር ይወቁት፣ ይህን ፍቅር እኮ ቢያውቁት ነገሩ አይገፉትም ነበር የሚል ሀሳብ አለው። እና በነገራችን ላይ በክርስትና እምነት ውስጥ አንድ ክርስቲያን አደገ የሚባለው መጽሐፍ ቅዱስን በስፋት እያወቀ ይመጣል የሚለው ላይ አይደለም። ከሱ ይልቅ ፍቅር ላይ እየጨመረ ይመጣል ማለት ነው። ስለዚህ ለሌሎች ያለው ርህራሄ በጣም ጥልቅ እየሆነ ይመጣል። በቃ አንድ ሰው ክርስቶስ ገባው ማለት መጽሐፍ ቅዱስን በሙሉ አወቀ ማለት ሳይሆን የክርስቶስ ኢየሱስን ፍቅር ተረዳ፣ ለሰዎች ያለው ርህራሄ ጨመረ ማለት ነው። አሁን ምን እንደሚሰማኝ ታውቃለህ? ትናንትና ማወቅ አለባቸው፣ ይህን ብጽፍላቸው ይገባቸዋል፣ ይህንን ስላልተረዱት ነው የሚል ነበር። አሁን ላይ ደግሞ ወደ ምን ይመጣል? ምን አለ በተረዱት፣ ምን አለ ቢገባቸው። አየህ ምኑ ላይ ይመጣል? የበለጠ ትናንትናም እኮራራላቸዋለሁ፣ ትናንትናም እኮ አስብላቸዋለሁ። ነገር ግን አሁን ደግሞ የበለጠ ነገር አለ። በተለይ ከእነሱ ጋር ባለን ኮሚኒኬሽን አስረድቻቸው ጠይቀውኝ አስረድቻቸው አልረዳው ሲሉ ያሳዝኑኛል። እንደውም ሳወራ ራሱ አልቅስ ይለኛል። ምን አለ ቢበራላቸው እላለሁ። እና በትጋት እነሱን ለመድረስ ቆርጬ የተነሳሁት እና ተስፋ የማልቆርጠውም ስለ ጌታ ፍቅር ስለማስብ ነው። በጣም እንደሚወዳችሁ አስባለሁ፣ እንደሚጠብቃችሁ አስባለሁ። ምናልባት ዛሬ የመሰከርኩለት ሰው የህይወቱ ፍጻሜ ላይ ሊሆን ይችላል ጌታን የሚያገኝ። ስለዚህ ዛሬ ተስፋ አልቆርጥበትም እና መጽሐፉ ላይ እንደዚህ ያለ ሀሳብ አለው። ሁለተኛው ልክ ነው። ራሱን ለምሳሌ መጽሐፍ ቅዱስ መንፈስ ቅዱስ አይደለም ይመራል፣ መንፈስ ቅዱስ ነው ይመራል። እኛ ከምናስበው እኛ ጥቂት እንታዘዛለን፣ እሱ በጥቂቷ ብዙ ይሰራበታል። በዚህ ረገድ ያገኘው ውጤት አሁን በመዳን በኩል ነግረኸኛል ቅድም። ነገር ግን እንደው አንተ አንዳንዴ ለምን እንደዚህ ያልሆነም ምናምን እያልክ ከአንተ ቁጥጥር ውጭ በሆነ ሁኔታ የሰማኸው የምስራች የለም? ከጽሁፍም ይሁን ከንግግርህ ባልጠበቅከው መልክ? አው በጣም የሚገርሙ ነገሮች አሉ። ለምሳሌ ላይቭ ላይ ይመጡና ጥያቄ ይጠይቁኛል። አስረድቼ ከዚያ ፍጥረት እስከ ራእይ ብዬ ሰውየው ወይ ተሳርቦ ይሄዳል፣ በቃ የለም። ግን መንገድ ላይ አግኝቼ አንድ ቀን የነገርኳት ወደ ጌታ ስትመጣ ይቻለሁ እና በዓለም ላይ ላለ ህዝብ ማስተላለፍ የምንፈልገው በዚህ አገልግሎት ሂደት በጸሎት አብረውኝ እንዲቆሙ ነው። የእግዚአብሔር ስራ የሚሰራው በኃይልና በጉልበት አይደለም፣ ደግሞ በእውቀትም ብዛት አይደለም፣ በኢንቴሌክቹዋል በሆነው ጉዳይ ሳይሆን ስፒሪቹዋል ነው። ኢየሱስ ክርስቶስ እኔ የምናገረው ቃል እውነትም መንፈስም ነው ይላል። ቃላቶች እኮ አሉ፣ የእሱ ግን መንፈስና ህይወት ነው። ስለዚህ በዚህ ጉዳይ ላይ አሁን ወደ ጌታ የመጡ በዛ የእውነት መንፈስ እና ህይወት በሆነው ቃል የተነኩ ናቸው። ለምሳሌ ዲቤት እያደረግን እየተወያየን ምናምን ለተወሰነ ሳምንት 2 ሳምንት ጌታን የሚቀበል ሰው ይጠፋል። ከዛ ይሄ ስራ እንዴት ነው ውጤታማ አይደለሁም ብዬ አስባለሁ። ከዛ ይደውሉና ባለፈው ልክ ቪዲዮህን ሳይ ጌታን ተቀበል። ለምሳሌ አንዷ ከ4 5 ልጆቿ ጋር ጌታን የተቀበለችበትን ይደል ልንገር። የኔን ቪዲዮ አየች። ከዛ ቪዲዮውን ካየች በኋላ ቪዲዮውን አስቀመጠችው እና ስቶሪው አለ አይደል? የቪዲዮ ስቶሪ ልጆቿ የተቀባበሉ ያያሉ። ከጊዜ በኋላ እሷ ወሰና እኔ እኮ በክርስቶስ ኢየሱስ አምኛለሁ እና ምን ትላላችሁ ብላ ስትነግራችሁ እኛም እኮ አንቺ የምታየውን ቪዲዮ እያየን አምነን ነበር። ያዩት ቪዲዮ የኔ ቪዲዮ አንድ ቤተሰብ ማለት እና ይህንን ስታይ በጣም ትደነቃለህ። እና ስትነግረኝ እኔ ደነገጥኩ። ምክንያቱም እሷ አይታ ስቶሪውን አይተው እነሱም ደግሞ ለብቻቸው እዛው ቤት ውስጥ ጌታ መቀበላቸው እሱ በጣም አስገርሞኝ፣ ያኔ ደውላ ስትነግረኝ ያው ራሴ መቆጣጠር አልቻልኩ ነበር፣ ያለቀስኩ ነበር። እና እግዚአብሔር በስራ ላይ እንደሆነ አውቃለሁ። መጽሐፉ አንድ ምክንያት ነው የሚሆነው፣ በጣም ብዙ የሚሰራበት መንገድ አለ። በጣም ነው መቼም በጣም ነው የምናመሰግነው። ምክንያቱም አሁን እኛ ይሄ የብዕር ትሩፋት አይደለ ፕሮግራማችን፣ የብዕር ትሩፋት መጽሐፍትን በተመለከተ ያላቸውን ሚና ነው መተንተን፣ ማስተዋወቅ፣
በእነሱ በያዙት ሀሳቦች ላይ መነጋገር የሚፈልገው መጽሐፍቶች በዚህ መጠን በአገልግሎት ላይ በጎ ተጽዕኖ ሲፈጥሩ ደግሞ ደስ ይላል አይደለም? በዚህ ረገድ አንተ በጣም ስኬታማ ነህ፣ በጣም ስኬታማ ነህ። ምናልባት እንግዲህ መጨረሻ ላይ ስለዚህ የተገፋ ፍቅር የምትለው ነገር ካለ ባለችን ትንሽ ደቂቃ ውስጥ መልእክት አስተላልፍና እናበቃለን ማለት ነው። በጣም ደስ ይለኛል። እንግዲህ የተገፋ ፍቅር የሚለው የመጽሐፍ ርዕስ በልቤ ውስጥ ብዙ ጊዜ የቆየ ሀሳብ ነው። እኔ ወደ ክርስቶስ ስመጣ በጣም ያስገረመኝ ሕይወቴን የባረከው ነገር አምላክ እኔን መውደዱ፣ ደግሞም ፍቅሩ ያፍ ብቻ አይደለም፣ የቃላት ብቻ አይደለም፣ ከሰማይ በሰውነት ተገልጦ እኔን ፍለጋ መምጣት። ቢያጠፋኝ እኮ እሱ የሚጎልበት የለም። እኔን የሚመስሉ ብዙ ነገሮች ብዙ ሰዎችን መፍጠር ይችላል። ብኖርም እሱ የሚጨምርለት ነገር የለም። ግን ይህን ያክል መጠን እንዴት ሊወደ ይቻለ? ምን ነው በሱ ፊት ተፈላጊነት ያለ? ይሄ በጣም ያስገርመኝ ስለነበረ ሁል ጊዜ መጽሐፍ ቅዱስን ሳስብ ፍቅሩን አያለሁ። ስለዚህ ሰዎች ሁሉ ይህን ፍቅር ቢረዱ በእርግጠኝነት አይገፉትም ነበር እና የገፋችሁት ፍቅር ሊገፋ የማይገባ በጣም ፕሪሸስ የሆነ በጣም ተወዳጅ የሆነ ነው። መወደድ ትፈልጉ የለም ወይ? ከሱ በላይ የሚወዳችሁ ማንም የለም የሚል ነው። ይሄ መጽሐፍ ያው የሚመረቀው ታኅሳስ 5 ነው። ኮተቤ ሙሉ ወንጌል ቤተክርስቲያን ሀያት ሪል ስቴት ፊት ለፊት ነው፣ ወሰን ሚካኤል ማብራቱ ጋር። እንግዲህ በዛን ጊዜ እነዚህ ሁለት መጽሐፍቶችም አሁን አንዱ ለሁለተኛ ጊዜ የተዋሸበት እውነት የሚለው ግን ለሶስተኛ ጊዜ ታትሟል። እነዚህ ሁለት መጽሐፍቶች በጊዜ ይኖራሉ። ሁሉም መጥተው መጽሐፉን መግዛት እና ለሌሎች በመስጠት እንዲሁም ደግሞ አገልግሎትን በመደገፍ ብዙ ሰዎች ወደ ጌታ እንዲመጡ ይደረጋል። እዚህ ላይ አንድ በዓለም ዙሪያ ላሉ ወንድሞችና እህቶች ማስተላለፍ የምፈልገው አገልግሎቱ ብዙ ሰራተኛ የለውም። አሁን ከሌላው የወንጌል ስርጭት አቅጣጫ በዚህ ሙስሊሞችን በመድረስ አቅጣጫ በጣም ደካማ ነው። ብዙ ሰራተኞችም የሉ። ስለዚህ በዚህ ላይ አብረው መስራት የሚፈልጉ ካሉ እንደው ተለቅ ወደ ያለ ተቋም አሁን የመቀየር ሀሳብ አለ እንትኑ አገልግሎቱ። ስለዚህ አብረው እኔም በዚህ እሰራለሁ የሚሉ አብረው መቆም የሚፈልጉ ካሉ ዝግጁ ነን፣ ማግኘት ይችላሉ። ያው ስልክ ይቀመጣልና በዛ ስልክ ማግኘት ይችላሉ። በእናንተ በኩልም ማግኘት ይችላሉ። እኔንም ሚዲያ ላይ የሚያውቁኝ ይኖራሉ፣ በዛ ይኖራል። መጽሐፉ የነዚህ መጽሐፍ 3ኛ ክፍል ነው። መጽሐፉ ዓላማው ሰዎች መወደዳቸውን እንዲያውቁ አፍቃሪ እንዳለ እንዲያውቁ። በጣም ጥሩ የሚያሳርፍ ነው። መሐመድ በጣም ነው የምናመሰግነው። ስለ እውነቱን የተዋሸበት እውነትና የተገፋ ፍቅር መጽሐፍ ደራሲ ነው መሐመድ አበባው። በጣም ነው የምናመሰግነው። ምክንያቱም የንባብ ህይወትን የሚሰራ ነው። እንደው ለአጠቃላይ ግንዛቤ ብቻ የሚነበብ ሳይሆን ህይወትን የሚሰራ ነው። በመጽሐፍ በኩል ይህን በመሰለ አገልግሎት በመገለጥህ እግዚአብሔር ይባርክህ። ተመልካቾቻችን የዛሬውን ፕሮግራም በዚህ አብቅተናል። የፕሮግራሙ አዘጋጅና ያለምሸት ሞገስ፣ ፕሮዲውሰር ተስፋዬ ካሳሁን። ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሰላም ለእናንተ ይሁን።